የአላህ መልእክተኛ የጉዞ ልክ ነገሩት። አቡበክር ተነስቶ ለመውጣት ተዘጋጅቷል። ሁሉ ነገር አዘጋጅቶ ጠበቃቸው። የአላህ መልእክተኛ ተመለሱና አሊ ብን አቢ ጣሊብን እንዲዘገይ ያደረጉት ከመውጣቱ በስተፊት ከባዱን መስዋዕትነት ቢከፍል ሌላ ሰው ማለት ነው። ይህን ጊዜና ቁረይሽ አብዛኞቹ የመካ ሰዎች መሰደዳቸውን አይታለችና የአላህ መልእክተኛ ለማጥቃት ሁነኛ ጊዜ አገኘች ማለት ነው። ይህን ጊዜና ተሰባስበው መወያየት ጀመሩ። የተወያዩ ሳለ አንድ ሽማግሌ የነጅድ ሰው ነኝ ያለ አንድ ሽማግሌ ስብሰባችሁን አይቼ ነው ልግባ አላቸው። ሲያዩት ሽማግሌ ነው እንደው ከጠቀመና አግባሉት። ማን ነበር? ሸይጣን ነበር። ያኔ በሚና ተራራ ላይ የመዲና ሰዎች መጥተው ቃል ሲጋቡ የሰማው ሸይጣን አሁን ተመልሶ መጣና ስብሰባው ላይ ገባ።